ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። ዴቪዬ ስለ ደግነትህ በለመድኩት ዴቪ ያልኩ ነው። ዳዊት ጽጌ ስለ ደግነትህ እንዲወራ አትፈልግም። ለብዙ ሰዎች ብዙ የሥራ መስመርን የከፈትክ ከችግር ያወጣህ ይሄንን ብር እንካችሁ ይሄንን ሥራ እንደዚህ ስሩ እያልክ እንትን እንደምትል ተንትኛ አልጨርሰው። የብዙ ሰዎች ምስክርነት አለ። ከዚያ ውስጥ ወደዚህ ወደ ሙያህ ልምጣና እስኪ እነከሌ በዳዊት ስር ያለፉና ውጤታማ የሆኑልህን ዛሬ ብትነግረኝ። ያው ዞሮ ከራስ ወይ ከራስ ወይ ከንጉስ ወይ ከልዑል ነው የሚጀምረው ስልሽ ቴዲ። ምክንያቱ አንቺ መደወልሽ እኔም ደግሞ ያ ስሜት በቃ የነበረኝ ስሜት መኖሩ ይሄ የእግዚአብሔር ፈቃድ ነው። ገባሽ? ድልድይ እንዲሆንም የሚፈቅደው እንደዚህ ነው። እኔ ምንም አሁን እሱ ታሪኩ እንደው መወራቱ አስፈላጊ ነው ብዬ አይደለም ማወራው፣ ግን ደስ ለሌሎች እኮ ትምህርት ሊሆን ይችላል። ይሄ መረዳዳቱ መስመር ማስያዙ ይሄ ላይምሮም ትልቅ እርካታ አለው፣ ለሌሎችም ጠቃሚ ነው። በዚህ መንገድ መታገል እኮ ትርጉም የለውም። እኔ በልጣለሁ አንተ አትበልጠኝም አስፈላጊ አይደለም። ግን የራስ መስመር እንዳለ ሆኖ የራስ ችሎታ እንዳለ ሆኖ ለሌሎች ደግሞ መንገድ መቀየስ ትልቅ ነገር ነው። በቃ ስልሽ ብዙ ነው። ቴዲ ጋር ስንሄድ ሸዋንዳኝ መጀመሪያ ከትምህርት ቤት ከሃይ ስኩል መጥቶ ከሴንት ጆዜፍ መጥቶ ለክሪስማስ ፓርቲ ምናምን እንደሱ ከዛ በኋላ ጌራ ኦርኬስትራ እንኳን በባንድ ደረጃ ከኛ ጋር ነው። አሁንም በባንድ ደረጃ ስልሽ እንደዚህ በታወቀ ባንድ ሀና ሸንቁጤን አስታውሳለሁ፣ ኤልሳቤት ተሾመ፣ ከበዳጃሞ እሱ ነፍሱን ይማረው፣ ተፈራ ነጋሽ ራሱ ስልሽ ደህና ልበልሽ የሚለው ነገር በጣም ትልቅ ዘፈንም ሆኖ ቢሆን የመጀመሪያ ባንዶቹ እኛ ነን። በታወቀ ባንድ ደረጃ ሲሄድ ጌታቸው አስፋው ነበረ። ኦፍ ኮርስ ጸጋዬን እንግዲህ ስልሽ ጸጋዬን መጥራት የማያስፈልገኝ ምንድነው እኔና ጸጋዬ ገባሽ ኤቢሲዲ ስለሆነ ከጥላሁንን የመሐሙድን የኤፍሬምን ከመዝፈን ጀምሮ ጸጋዬ ገባሽ። ከዛ በኋላ ያቺ የመጀመሪያው አልበም ተከለከላሉ እስከወጥቶ ያው ትልቁ ጸጋዬ እስከሚመጣ ድረስ የነበረው ነገር ብዙ ነው የተደጋገፍነው። ገባሽ እሱ የሚነግረኝ የሚመክረኝ እንደ ታላቅ ወንድም፣ እኔ ደግሞ ሙዚቃ ላይ እንዲህ ያለ ማቲያስ የሚባለው ልጅ ማቲያስ ተፈራ በእርግጠኛ ላፎንቴንም ታደለን እርግጠኛ ነኝ ትልቅ ባንድ ተብሎ እንዲያውም እሱ ያመጣው ፕሮግራም ከኛ ጋር አንድ ፕሮግራም እንደዚህ እንደሰራ አስታውሳለሁ። ከዛ ሌላ ጉራግኛ ዘፋኝ ሌላ ባክግራውንድ ኖሯቸው ግን ባንድ ጋር መጥቶ ከመስራት ኃይሉ ፈረጃም ትክክለኛ እሱም እኛ ጋር ነው። ደሳለኝ መርሻ የሚባለው ከትልቆቹ ደግሞ ለምሴ ተካ ኦሴባሳ የሚለው ደግሞ የኔ ጸጋዬ ስሜ አንድ ደግሞ በጣም ጎበዝ በህይወት የለም አሁን አረጋኸኝ ፍቃዱ የሚባል ጉራግኛ ዘፋኝ፣ ነጋሲ የሚባል ትግርኛ ዘፋኝ አስታውሳለሁ። የእንግሊዝኛ ዘፋኞቹ ምናምን ይሄ እያደጉ ይሄዱትን ስልሽ ልቆጥርልሽ የሚችለው አይደለም። አሁን በጣም ጎበዝ ሱፐር የሆነች ጎበዝ ብዙ ቦታ መዘፍልያ የምትባል ልጅ እኛ ጋር ነበረች። ቢተወደድ የሚባል ልጅ አሁን አሜሪካን ሀገር ያለ። ዋናው ደግሞ የኔ ስልሽ ለኔ በጣም ትልቁን ነገር የከፈተው ደግሞ አሁን እንግሊዝ ሀገር ያለ መጀመሪያ ከ76 ጀምሮ ደረጀ የሚባል ከበደ እሱ ያው ወንድም እሱ አለ። ከዛ ደግሞ እንዲህ እያለ እኔ ይኸውልሽ ዘፋኞችን በቁጥር ሊይዛቸው ማልችል ይሄ በእውቀቱ የሚባለው ልጅ ራሱ መጀመሪያ ብዙ የሰራው እኛ ጋር ነው። አሁን ብዙ የሰርግ ዘፈን የታደሰ አለሙን የሚመስለው እንትናም ከሙሉ ገበየሁ ጋር ቆየ እንጂ ትልቅ ባንድ ውስጥ የገባው የኔ ግዛቸውም እኛ ጋር ነው። ጌትሽ ማሞ
ጌትሽ ማሞ እንዲያውም የመጀመሪያ ማለት እችላለሁ እኛ ጋር። እና አንዳንዴ መቁጠሩም ይከብድና ሙዚቀኛ ግን የሚገርምሽ 160 ምናምን 167 ምናምን ሙዚቀኞች ሆነዋል። እና እንዴት ነበር የምትጠቀሙት? ኖ አንዱ ሲወጣ ከኔ ጋር በቃ እየወጡ እያደጉ እየሄዱ ወደ የሚቀጥለው ጋር ሲሄዱ እንዲህ የማፈራረቁ ነገር አለ። በነገራችን ላይ ከሙዚቀኛው ደግሞ ሰርግም ብዙ ጊዜ የምትሰራው የሰርግ ዘፈኖችን ነው። ብዙዎችን ድረሃል፣ እስከ ልጅ መተሃል። የዳርካቸው ሰዎች ወልደው ደግሞ እንደገና ደግሞ የነሱንም ልጆች የዳርክበት ገጠመኝ አለ። ይችን እስኪ አጫውት። 27 ሆነዋል። ይኸውልሽ ሁለተኛ ጄኔሬሽን የዳርካቸው እናትና አባቴ ተዘፈነ። አሁን እኔ የልጅሽንና አንቺ የልጅሽን ስም ሳልጠራ ያለማየሁ እንግዲህ በስንቱ ማርታ ጌታቸው በል የወይዘሮ ማርታ እና ያቷ አለማየሁን ሰርግ ዘፈንኩ። ድሮ ያዳነችንና የባለቤቷን ሰርግ ዘፍኜ እንደማለት ማለት ነው። ወይንም ያዳን ተይ እንደሱ ጋር ሳንርቅ ያለማየሁንና የማርታን ዘፍኜ አሁን እነሱ የ19 20 ዓመት ልጅ ደርሰዋል መሰለኝ። በቃ ያው የነሱን ብድር እንደሱ 27 ደርሰዋል። ይኸውልሽ ሁለተኛ ጄኔሬሽን 27 ሆነዋል። በጣም ብዙ ነው የዳርካቸው ማለት ነው። አሁን እናትና አባታቸው ተድረው ልጅ ተወልዶ ልጆች በጣም የሚያስቀው ይሄንን ታሪክ ታውቂያለሽ? እንደዚህ የሚለው እጁን ይሰበስባል ጊታር ሲጫወት የሚባለው እሷ ታሪክ። አባቴ ምናምን ይሉኛል ይመጡና አባቴ አሁን ዘፈን ነው የምዘፍነው የእናትና የአባቴን አንተ ነህ የዘፈንከው፣ ግን አባቴ ጊታር እንድትጫወት የኛን ሰርግ እንዲያስታውሰን ብሏል ምናምን እባላለሁ። ደግሞ አንዳንዱ ስፔሲፊክ ይሆንና በዛች በቆራጣዋ ጊታር ምናምን አንቺ በጣም የኔ ጊታር አለች። በነገራችን ላይ ደግሞ ሳልጠቅሰው የማላልፈው አንተ ሰርግ ላይ ጥላሁን ገሰሰ ዘፍኖልሃል። አዎ በጣም። እስኪ ስለዚች ትንሽ አጫውተን። ከዚያ ውጭ ደግሞ ጥላሁን ገሰሰ ሰርግህ ላይ ተጫውቶልሃል። አንተና ደረጀ ከበደ ጥላሁን በታመመበት ጊዜ ሆስፒታል ውስጥ የምታድሩት የምታስታምሙት እናንተ ነበራችሁ። ያችንም ጨምረህ እስኪ። በተለይ የመጀመሪያውን በዛ ከሁለተኛው ከሶስተኛው ቀን በኋላ ያው ስልሽ በጣምም የአይሲዩ መብዛት ከሆዲፍ ጀምሮ የሆዲፍ ጀ የተባለት የዕለቱ አለት የፋሲካው አለት እኛ ሰርግ ላይ ነበርን። በጣም የሚገርምሽ ሰርግ ላይ ሂልተን ሆቴል እየዘፈንን ጋሽ መሐሙድ ነበረ ከአክሱማይት ባንድ ጋር እና በጣም የሚታወቅ ያው ስም አንጠቅስም እንጂ በጣም የሚታወቅ የከተማ ሰው ሰርግ ነው ሰርጉ። ድሮ ሰርግ ሲዘፈን ታውቂያለሽ ያው ኮክቴል ነው ሁልጊዜ ከ12 እስከ 2 በጣም ሃይ ክላስ ከሆነ ያለዛ ከ9 እስከ 11 ከ10 እስከ 12 ምናምን እየተባለ ያቺ ኮክቴል ላይ ነው የሚዘፈነውና እዛ ላይ ልሂድ ምናምን አለ ጋሽማ። እንዴ ጋሼ ኬኩ ገደሉት፣ በቃ ገደሉት፣ ወንድሜን ገደሉብኝ አሉ ምናምን አለ። ምንድነው ጋሼ ምናምን በቃ ጸጋዬ ይጨርስ። ለነገሩ ኬኩን ጀምሮት እንደዚህ እየሮጠ ወጣ እሱ ማለት ነው። የጥላሁንን ሰምቶ ያኔ ይሄ ዓመተ ምህረት እንግዲህ ሞባይል የለም 1985 ነው እንዴ 86 መሰለኝ ይሄ ነገር 89 አይደለም 89ማ በጣም ጥላሁን 85 ወይ 86 ዓመተ ምህረት እርግጠኛ ነኝ። ከሁለት በኋላ ያ ነገር ተፈጠረ። ሰርጉ አለቀ። ከዚህ ከጓደኛዬ ጋር እቃችንን እሁድ ቀን ነበር ያው ፋሲካ ሁሌም እሁድ ነው የሚውለው። ዞሮ ተነሳንና መጀመሪያ እዚች ቀበርቾ ጀርባ ነበረ የሱ ቤት የጥላሁን ቤት መኖሪያ። እዛ ጋር ስንሄድ በጣም ሴኩሪቲው ምናምን በጣም በስቷል። ስልሽ ወታደር ምናምን እንደዚህ ከዛ ወደ ሆስፒታል ሂድ ተባለ። ተከትለን ሄድን። ዘውዲቱ ሆስፒታል እዚህ ፍልውሃ ሆስፒታል ማለት ነው። እዛ ሄደን በቃ ጋሽ በጣም አስታውሳለሁ ጋሼ መሐሙድ፣ ጋሼ አለማየሁ እሸቴ፣ ታምራት ሞላም ጋሽ ታምራትም ነበረ፣ ጋሽ ጋሽ አያሌው መስፍንም ነበር እና ወይዘሮ ማን ነው የሚባሉት ቀለሟ ባለቤቱ ነበሩ። እና እንደሱ እዛ ላይ እንደሱ ሆኖ እየመሸ እንዴት እንሄዳለን የትተነው እንሂድ። ሁሉም እየደከመው መጣ። እየሄዱና በቃ 5 ተኩል ምናምን ሆነ ማታ።
በቃ እንደር ተባባልን እየተለያየን እኔና ደረጀ ዶክተሮቹ ማን ነው ምናምን ሲሉ በቃ እኛ እናድራለን አለን በየደቂቃው ያው በየሆነ እኔ ትንሽ አረፍልና እሱ ይጠብቃል ከዛ እኔ ለወጣለሁ ነጋ ማለት ነው እንደዛው እና በጣም ብዙ አኔስቴሺያ ይሄ የማደንዘዣ ተወግቶ ስለነበር በሆነ ደቂቃ በሆነ የባነነ እጁንና እጁ ታስሯል ገባሽ እጁ ምክንያቱም እዚህም ጋር ነበር የቆሰለ እዚህ አካባቢ ላይ ያው ያንገቱ ነበር እጆቹ ላይ የነበረው እና እጁን መታሰር ነበረበት በዛ እንግዲህ ክሎቲንግ ምናምን የደም መፍሰስ የረጋው ደም መውጣት ምናምን ነበር በጣም በኃይል ሲነቃ ደግሞ መተው እንደገና ያዩትና ዶክተሮቹ ማድረግ ያለባቸውን ብዙ ነገር ነበር ብቻ የነበረው ያው መናገር አይችልም እና በሚገርም ሁኔታ በቃ ስልሽ እኔና ደረጀና ያው አድራጊው ሰውዬ ናቸው የሚያውቁት ግን ሶርቱ አያውቅም እና በኋላ እንግሊዝ ሀገር ያው ያ ነገር ያልፍና ያ ፕሮሰስ መጀመሪያ እንግሊዝ ሀገር ነው ሄደው ለሕክምናና ሄዶ በቃ ለአንገቱ የተደረገለት ነገር መለማመጃው ድምፁ እንትን እንዲል ምናምን ተብሎ በቃ ካለ በኋላ እንግዲህ በቃ በደንብ መናገር ሲጀምር ለኢትዮጵያ ሕዝብ ብሎ ወገን አለኝ የምትለው ነገር ያው ከነዋይ ጋር የተደረገው ነገር እሱ ይደረግና ምስጋናዬን ለኢትዮጵያ ሕዝብ በሙሉ እንዲለተጨነቃችሁልኝ ብሎ እነኛ ወንድማማቾቹ ነው ያለው በጣም ያው ቁመታችን እሱ እንዲያውም ረዘም ይላል ከኔ እሱ እንደው ጠንከር ያለ ነው እንደኔም ብዙ ፍቅራችሁንም ለመግለጽ ብሎ ነው ይመስላል ሌላ ወንድማማቾቹ እነኛ ሂልተን ሆቴል ያለው ባንድ ያሉት ልጆች ይላል እሱ ወርድ ቱ ወርድ እንደሱ ነው ያለውና ሄደህ እነሱን አመስግንልኝ ብሎ ይላል የዛን ጊዜ ሼክ መሐመድ አላሙዲ ሂልተን ነበር የሚቀመጡት ሲመጡ ሼራተን አልነበረም ሼራተን ሆቴል አልነበረምና ሂልተን ነው የዛን ጊዜ ነበር እና በኋላ በቃ ልክ መጥቶ እንደዚህ መተዋል ሲባል ያው ስልሽ በሙሉ ሁኔታ ሁሉ ሎት ነው የሚለው አካባቢው ላይ ፓርቲ ያለ ዘፈን ዘፍናለን እንደዚህ ከዛ በኋላ ያው ነገረን ስቴጅ ላይ መጥቶ አባታችሁ ነው ያለን እንዲያውም አባታችሁ አመስግኑ ብሏል አንተና አንተን ነው አይደል በቃ አውቋል ምናምን እነኛ ስጦታን ተሰጥቷቸዋል በረከተ ስጦታ ከዛ በኋላ በቃ እንዲህ ነውና መልእክት ነው ያለን እሱ ደግሞ በጣም ያው መልእክት ይላከላችኋል አለን እና በጣም አመስግንልኝ ብሎ መልእክትም ልኮላችኋል ተብለን ያው በፌስታል ተሰጥቶን የሆነ ነገር ይዘን የሆነ ነገር አይደለም ገንዘብ ነው ያው ቁጥር ግን አይነገርም ገንዘብ ተሰጠን በጣም ትልቅ ገንዘብ ነው ለዛ ጊዜ ስልሽ ለሁለታችን ተሰጠን በነገራችን ላይ ይሄንን ብዬ የሚጨርሰው አይደለም ከዛ ወዲያ ያለ በሆነች ጊዜ አንድ ማኔጀር ሂልተን መጥቶ በጣም ትልቅ ነው ይሄ ባንድ ምናምን ብሎ ኮምፕሌን ያደርግና ምን ይደረግ ምናምን ሲሉ በነገራችን ላይ ያው በቃ የራሴ መንገድ ነው የሚሉሽ ለማሻሻል አሁን አንድ አዲስ ቢሮ ስገቢ እንትኑን አስተካክዬ እንደዚህ ብለሽ ብዙ ጉልበት ይዘሻል የምትመጪው አዲስ ማኔጀር ሲመጣ እንዴት ብሎ እንደዚህ ይሄ ትልቅ ባንድ ነው ለዚህ ቤት አያስፈልግም ይልና አቁሙ ይሉናል እና ወዲያው ይሰማል ሼኩ ይሄ ሆቴል ይለቅ ቀጥታ ዛው ሆቴል ቀጥታ ነው እንደ ሁሉ ጊዜ የሚላት ቃል አለ ጨረቃ ላይ ነው የምንሄደው እንኳን ምንና ልጆቼ ችግር የለም ምናምን አለና ነገረኝ ሊያስወጡን ነው ሰማና ከዛ በጣም በሚገርም ሁኔታ 4 ወር ደሞዝ እዛ የተወለድኩበት ቤት ምልሽ አሁን የካ ሚካኤል ጸበልጋ ያለው ባንዱ አክሱማይት ባንድ ልምምድ እያደረግን ደሞዝ 4 ወር ተከፍሎናል ሳቸው ስትገቡበት ሳንል የሚገርመው ነገር ተመለሱ ተባል ሂልተን በኋላ ተመልሰን ስንገባ ደሞዙ የትና የታድጓ ያስገባልንም ሂልተን እና ልካቸው እሱ ራሱ ቃል በቃል እንዲህ ብሎናል ጋሽ መሐመድ ማለት ነው እንዲህ ከዚህ በታች እንዳትሏቸው ጠየቁን እኮ ስል ግድ የለም ያኛው ሆቴል እስከሚያልቅ እዚህ እንትን በሉ ከዛ በኋላ ሂልተን የወጣ ነው ለካ መገፋት እንደማት ገንዘቡ ተጨምሮልን ገባን ያንንም ውለታቸውን መርሳት ስለማልፈልግ 4 ወር ትልቅ ገንዘብ ነበር በኃይል ትልቅ ገንዘብ ስልሽ ሂልተንም ያልከፈለንን ገንዘብ እየሰራን ያልከፈለን ነበር በወር የሚከፈለን በዚህ አጋጣሚ ደሞዛችን
ደረጀ ከበደ ነበር ሄዶ የሚቀበለው እኔና እሱ ነበር የምንቀበለው በዚሁ አጋጣሚ አቶ ሳህሉንም ደግሞ በጣም የህሊናን ባለቤት አይህሊና ተፈራን ባለቤት እሳቸው በጣም ነው ማከብረው እሳቸው ነበሩ የሚሰጡን ደሞዝ የሚሰጡን ማለት ነው እና የጋሽ ጥላሁን ታሪክ ወደዚህ ያመጣን ያ ነገር በጣም ደስ ይላል ከዛ አንድ ጊዜ እዚህ ጋር አንድ ሎቴ ሬስቶራንት የሚል እዚህ ወደ እዚህ የቻይናው መንገድ የወሎ ሰፈር ጋር ከማን ነው ከወይዘሮ ሮማን ጋር ሆኖ ልደቱን ያዘጋጁለታል እኔ ዘፈንም ስለዘፈንኩለት በቃ ደስተኛ ነኝ በነገራችን ላይ ያው ዛ አልበም ላይ ለዘፋኞች የዘፈንኩት ዘፈን ላይ ያው ልልሻለሁ እሱ ሞደው ነገር ስለሆነና ያንን ነገር የባለቤት ያክስት ናት የዛ ይሄ ሎቴ ሬስቶራንት የሚባለው እዚህ ብሪኩ ይሄ ተባበር በርታ የሚባለው ህንጻ ላይ ወይዘሮ ሮማን ደግሞ ስፓና ጸጉር ማስተካከያ ምናምን ነበራት የጋሽ ጥላሁን ባለቤት ማለት ነው እና ልደቱን ልናዘጋጅለት ነውና አንድ ነገር እስቲ በለ ሃፒ በርዝዴይ ምናምን በኪቦርድ ምናምን ሰርቼ ላኩና በህይወቴ እንደዚህ አይነት ሰው ስጦታ ብሎ እንባው አይመጣም እንዲህ አይነት ስጦታ ሰው ሰጥቶኛ ያቅም እስኪ ልስማው ምናምን ይያለ ልደቱ ላይ ተከፈተለት እኔ ዘፈንኩት አሁን ጥላሁን እኔ ሃፒ በርዝዴይ ብዬ በአማርኛ ብዬ እሱ ሰምቶት ደስ ብሎት እሱ በጣም ቅርብ ነው በነገራችን ላይ ይሄ ጋሽ ማሙድም ላይ ነው ምናየው በቃ የሆነ ነገር ወዲያው ነው ኢሞሽንስ የሚገቡት በጣም ነው የሚከፋቸውና ልክ እንደዚህ በቃ ከዛ እኔ ልጄ በቃ ልጄን ለሰርጉ ያብቃኝ ምናምን በቃ ብሎ በቃ ልጄ ምናምን አለ እንዲህ አይነት ስጦታ ለሰርጉ አበቃው ሰርጉ ላይ ዘፈናል በቃ ሙሽራይ ብሎ እሱ ነው በቃ እንባው እየመጣ ምናምን በጣም በቃ ስልሽ ከዛ በቃ ያው ያቺ ስጦታ ከዛ ጋር የተያያዘ ነው ካደጋው ጋር ምን ይያለ ጎበዞ ምናምን ይለኛል ያው በቃ ድልም ገጠመኝ ተጫወትኩኝ ጊታርም እየተጫወትኩኝ የሰርጉ የዘላለም ታሪክ ነው ለኔ ግን በቃ ይሄ ነበር ታሪኩ ያው ብሩን ያው ባንክ ቡኩል ልክልሻለሁ እሺ ችግር የለም ባንክ እሺ ዴቪዬ ሌላ ከአክሱማይት ባንድ ጋር ብዙ ታሪክ ነው ያሳለፋችሁት ብዙ ስራዎችን ሰርተሃል ዳዊት ጽጌ ሲባል አሁን ወጣቱም ድምጻዊ ዳዊት ጽጌ አለ ዳዊት ጽጌ ሲባል የትኛው ዳዊት ጽጌ አክሱማይት ባንድ ነው የሚለው ማንንም ሰው አሁን ግን ከአክሱማይት ባንድ ወደ ዳዊት ባንድ አምጥተዋል ምንድነው ትልቅ አሻራ አለህ ትልቅ ስም ነው አክሱማይትና ዳዊት የሚነጣጠሉ አይደሉም ምንድነው ያን ልትልበት የቻልከው መንገድ ይኸውልሽ ዳዊት የሚለው ነገር እንትን እንዳይል ነው ምንድነው ኢሜል አድሬስ ክሬት ታረጊ ይሄ ተይዟል ይልሽል እና ዳንች ወልደ ገብርኤል የሚለው WO ስታረጊው አልተያዘም WE ስታረጊው ተይዟል ይያለ በሚለው ወይም የሆነ አንድ ነገር ፈጥረሽ እንደምትይው እኔ ልክ 96 ከአክሱማይት ባንድ ስወጣ ዳዊት አክሱማይት ባንድ የሚል አቋቋምኩ ማለት ነው ዳዊት አክሱማይት ስንት ዓመተ ምህረት ላይ 96 መስከረም 96 የዛሬ 21 ዓመት ከዛ እሱ ልክ አልመጣም ማለት አብረን በነበርነውም ሰው በነጸጋይም ያው አብረው እዛኛው ላይ በቀሩት ሰዎች ደስታን ነበር አክሱማይት ባንድ እኔና ጸጋይ ነበርን መጨረሻ ላይ ለምንድን ነው አክሱማይት ያላችሁት አክሱማይት ያልነው 79 እሱ እኮ ሌላ ታሪክ ነው እሱ ማለት 79 ዓመተ ምህረት አክሱማይት የተባለበት ነገር ኤግዛክትሊ አክሱማይት የሚለውን ነገር ስታነቢው the first civilization ኢትዮጵያ ውስጥ የመጀመሪያውን ስልጣኔ ያመጡት አክሱማይት ኢምፓየር የሚባሉት ናቸው እነኛን እናም የመጀመሪያዎቹ ባንዶች የመጀመሪያ ሌላውን ስታይል ያመጣ ነው እኔ እሱኛው ኢንቴንሽን ውስጥ ነው የገባሁት በነገራችን ላይ እንዲያውም ሳንሱር ይደረግ ነበር እነሱ ሲሄና መጡ ምናምን የዛ ጊዜ ገባሽ የደርግ ጊዜ ነው ሁሉ ነገርና እንደዚህ ምን ለማምጣት ነው እኛ ደግሞ የተለየ ሙዚቃ ወጣቶች ነን በጣም አዲስ አይነት የሙዚቃ ስታይል ነው የምናመጣው ምናምን ብለን ያው በሱ ነው ሳንሱር ተደርጎ ስሙ አልፎልን የተሰጠን ማለት ነው ስሙ ሲወጣ እንግዲህ ያው የሰው ክሬዲት መጥፋት ስለሌለበት መስቀል አደባባይ ኢትዮ ሳውንድ የምትባለው ወይዘሮ መዝላል አሁን ቅርብ ጊዜ ነው ያረፈችው እዛች ቤት ነው እና ዋናው ግን ጠንሳሹ ይሄን ባንድ ለማቋቋም
ቢኒያም ጸጋይ የሚባል አሁን ኒው ጀርዚ የሚኖር ልጅ በጣም ትልቅ ሙዚቀኛ የሴንት ጆሴፍ ተማሪ የነበረ ከዛ የሴንት ጆሴፍ የሚውዚክ አስተማሪ የነበረ ነው። ጸጋይ ደባልቄ ሲባል ካላወቅሽ በጣም ይገርመኛል። ትልቅ ሙዚቀኛ ትልቅ በነርሲስና ባንዲያን ውስጥ የነበሩ እኔንም አስተምረውኛል። ኮንዳክተር ትልቅ ኮንዳክተር የነበረ ትልቅ ፒያኒስት የነበረ የጸጋይ ደባልቄ ሙሴ ነርስስ ያው እሳቸው ጋር የነበረ ጸጋይ ደባልቄ ጋሼ ዳዊት ያው ጋሼ ስንል ቆይተን አብረን ስቴጅ ላይ አሁን ዳዊት ይፍሩ ዳዊት ምናምን ነው በጣም ነው የሚገርመውና እነሱ ጋር የነበረ ሰውዬ የሱ ልጅ ነው ይሄንን ባንድ እንዲቋቋም የአክሱማይትን ግን ስሟ ያው ስሞች ወጡና አክሱማይት የምትባለው ትበልልኝ ብዬ በቃ ጥንክር ስል አብዱልከሪም መሐመድ የሚባል ልጅ የሐረሪ ዘፋኝ አሜሪካን ሀገር ነው ያለው የአደርኛ ዘፋኝ ሐረሪ ዘፋኝ ነው እንትን ላይ ታየዋለሽ ያሽልኝ ቀጠሮ ምናምን ለየባ እሷ ላይ ብሎ ቲቪ ላይ ኢትዮጵያ ቴሌቪዥን ላይ አብሮት ጊታር የሚጫወተው ሰውዬ ማለት ነው። እና ያ አብዱልከሪም እና እኔ ከአክሱማይት የምትለዋ ስም ትውጣ ብለን ያው ያ ስም ጸና ማለት ነው። አለ ግን አሁን አክሱማይትን ሌላ የሚጠቀምበት አለ እንዴ? ጸጋዬ ይሄን ያለፉትን 21 ዓመቶች ጸጋዬ እሸቱ ነው የሚጠቀምበት። 21 ዓመት ይሄን ያህል መቆየቱን አላውቅም። አንድ ላይ ባንዱማ አንድ ላይ ቆይቷል። ግን ዳዊት ባንድ የወጣው መቼ ነው? እኔም 21 ዓመት ከዛ እንደወጣሁኝ ወዲያው ነው የመጀመሪያዎቹ ላይ ያንን ስም በቃ ገባሽ። ዳዊት እንደ ጽጌ እኮ የሚባለው ነገር በጣም ተረስቶ ዳዊት አክሱማይት እየተባለ እንደ አባት መጠሪያ የአባቴ ስምም ጠፋና ያንን ስም እንዴት ተተዋዋለሁ በሚል ሙዚቃ ቤትም ስከፍት ዳዊት አክሱማይት ሙዚቃ ቤት ባንድም ሳቋቁም ዳዊት አክሱማይት ባንድ ብያልኩ ያ ነገር በነጸጋዬ በኩል በቃ ትክክል አልሆነም። ህጉ ይፈቅድ ነበር እውነቱን ለማለት ግን የሚጫን መጣ። ከየቢሮዎቹም ውስጥ የሚጫነኝ መጣ። እንዲያውም አንደኛው በጣም ወዳጄ ነው የሆነ የክፍለ ከተማ ይህን ስም ትሸፍናለህ አትሸፍንም ምናምን ብሎኝ ዳዊት አክሱማይት ሙዚቃ ቤት ብዬ እዚች ደንበል ጋራ እና ትሸፍናለህ አትሸፍንም ይሄን ስም እና ሌላ ነገር ውስጥ ትገባለህ ወይ ምናምን አለኝ። እና በየክፍለ ከተማ ይሄ የደንብ ምናምን ደንብ የሚባል አልነበረም ግን ህጉን የሚያስከብር ሰው ነበር። ከዛ ሸፈንኩኝ እንዲያውም ባውጀዲ ሸፍኜ ያው እንዳይታይ ብዬ ከዛ በኋላ አስነቅዬ ዳዊት ሙዚቃ ቤት አልኩት። ባንዱንም ዳዊት ባንድ አልኩት። ላይሰንስድ ነው አይደለ? ነበረ ላይሰንሱ እንዲያውም እንደውልክልሻለሁ አንድ ላይሰንስ ካለው ይሄን ያህል ኮምፕሌን ለምን መጣ ብዬ ነው። ሁለታችን ነበርና ባለቤትነቱ ላይ ያለ ነው። ሁለታችን ነን የነበር ነው። ሁለታችን ሆነን ያ መጣላቱ አለመግባባቱ ሲመጣ በቃ ይሄንን ባንድ ምናምን የሚል በቃ በኋላ አንድ ቀን እንደው ጊዜ ሲኖርሽ ኪሮስንም ሙሉ ገበየውንም ብትታጫውቻቸው ያወሩሻል ታሪኩንና እንደዚህ የሚል ነገር መጣና ይሄም ያው እንደው ከመጋረጃው ጀርባ በሚል እናስበውና በኋላ እኔም ትቼሉታ በኋላ እንትን ይልሻል ምንድነው መሰለሽ ስትወድቂ በቃ ይሄኛው ተሰብሯል ይሄኛው እግርና አንድ ከዘራ ይዤ የተሰበረውን አንጠልጥዬ በግራዬ እየተራመድኩ ከዘራውን ይዤ እቀጥላለሁ ነው ማለት ያለብሽ እንጂ ወድቄ እቀራለሁ መጥፎ እማላምንበት ነገር ነው። ሞዶን ጊታር ወይ ምን በጣም ሞዶ ማሲንቆ ነው። ማሲንቆ የሚጫወቱበትን እቺ ጣት የተቆረጠች ቢባል ቶሎ ብዬ ትሬን አድርጌ በአራቱ እንዴት እንደምጫወት ነው መሞከር ያለብኝና ያኔ የነበረው ነገር ከባድ ነው ያው ስልሽና በጣም ከባድ ነበር። ግን በቃ ማቆም ነበረብኝ። ያኛውም ታገደ። ዳዊት አክሱማይት ባንድ የሚባለው ዳዊት አክሱማይት ሙዚቃ ቤት የሚለውም ታገደ። ሙዚቃ ቤቱንም ዳዊት ሙዚቃ ቤት አልኩት ባንዱንም እና 96 21 ዓመት ወደ አንድ ያወጣው ዘፈን ነበር የተለያዩ ድምጻውያኖችን ስም እየጠቀስክ እዚያ ዘፈን ላይ የጥላሁን ገሰሰ አስተያየት እንዴት ነበር? እስቲ ሳናጫውተኝ። እሱ ዘፈን የኔ ሙዚቃ ይባላል። እዚህ በጣም ነው ሞዲሽ የሚለው አልበም ውስጥ ነው ያለው በነገራችን ላይ እና ይሄ ደግሞ ረጅም ታሪክ ነው ያለው። ቴዲም ያውቀዋል። አንድ ቀን ቴዲን አጫውቼው ወረቀቷን አሳይሻለሁ። ቴዲን ሞክረው ብዬው ነበር። ሞገስ ተካን ሞክርልኝ ብዬው ሞክረው ትተውት የእግዚአብሔር ፈቃድ ሆነ። ዜማ እንዲሰሩልኝ ዜማውን ሰርቼው ግጥሙን ውስብስብ ያለ ሆነ በጣም
8 ደቂቃ አካባቢ ዘፈኑ 7 ደቂቃ ከ40 ምናምን ነው። በጣም የሚያሰለች ግን የማይደገም ነገር ሙሉን። ዞሮ ዞሮ እኔ እሱን ዘፈን አይዲያ እንዴት አመጣሁ? ሰዎች በህይወት እያሉ ይመስገኑ፣ በህይወት እያሉ ይከበሩ፣ በህይወት እያሉ ይዘመርላቸው ይመስገኑ በሚለው ያው ከሆነ ጊዜ በኋላ የክብር ዶክተሬት ምናምን እየተባለ እንዳየነው አይነት ከዛ በላይ ግን ብዙ የሚያስፈልግ መንገድ ትምህርት ቤት እንደዚህ እያልሽ እንደምትይው እኔ አሁን የመጨረሻ የምወደው ሰው ስለሆነ ምንም ነገር ተደርጎለት ባይ ለኃይሌ ገብረስላሴ ይበቃዋል አይደለም። እኔ የራሴ ብቻ አስተያየት ነው፣ በጣም ስለምወደው ማለት ነው። ሌላ እዛ ዘፈን ውስጥ እንግዲህ ኃይሌ ገብረስላሴን ሁሉ አስገብቼዋለሁ ከዘፋኙ ውጪና ከአንጋፋው አንስቼ እስከ ብላቴናው አዳላሃት በሉኝ የኔን ልጥራው መቼም የራስ ምርጫ የራስም ቢሆን ሳላደንቅ አልቀርም አዲስ ፈጠራን ስማችሁን ትልቁን ከስንኛ አንዲት ቃላቷን ዜማ አድርጌ መዝፈን ቢያሰኘኝ ዳዊት ድገም አሁንም አለኝ የሚል ነው ሲጀምር። ከዛ ከጥላሁን ይጀምርና ቴዲ ድረስ ነው የሚሄደው ይሄ ዘፈን። እንግዲህ ዜማውን ማንቺ ገስተሽ ስሚው እንጂ ይሄ ከሱ በመስከረም 17 ተወለደ የመስቀለት ወሊሶ ላይ በቀለው ዛፍ ጥላ ሆነ ሺህ ቅርንጫፍ ስለምን ነው ያልዘፈነው? አረሄ ሰው መኩሪያ አንበሳው እንኳን ቆሞ የዘፈነው ተቀምጦም ሌላ አልቻለው። ለዚች ጥበብ ለዚች ሙዚቃ ስንቱን ሆነው ሆድ ይፍጀው በቃ የሚለው ታሪክ ነው። ይሄ ማለት ይኸውልሽ በመስከረም 17 ነው የተወለደው፣ የመስቀለት ነው። ወሊሶ ላይ የበቀለው ዛፍ ጥላ ሆነ ሺህ ቅርንጫፍ። ከዛ ደግሞ እንኳን ቆሞ የዘፈነው ተቀምጦም ሰው አልቻለው በዊልቸር የዘፈነለት ዛ ሚሌኒየም በሚለው ነው። ለዚች ጥበብ ለዚች ሙዚቃ ስንቱን ሆነው ሆድ ይፍጀው በቃ የሚለውን እንግዲህ ከቅድሙ ነገር ጋር አያይዤ ከሆስፒታሉ ጋር እንደሱ ብዬ የዘፈንኩት አለ። እሺ ኖሮ ያንቺም ልጅ እንግዲህ እንደዚህ ብዬለታለሁ። ኖሮ ለዘመናት ልጁ መጣ 93 በአቦጊዳ በሞናሊዛ በተጌ ሔዋን ኬር ስንቱን ገዛ አላገባም ነበርና እደግ ተመንደግ ለወግ ያብቃህ ብዙ ለማረግ ብዬ ዘፍኝለታለሁ ለአንቺም ልጅና በነኃይሌ በልጆችሽ አይቀር ስምሽ ቴዲን ወልደሽ የሚል አባባል አለው። በነኃይሌ ብቻ አይደለም ስምሽ የሚጠራው በቴዲም ይጠራል ብዬ እኔ እሱን ለራሴም ምስልሽ እንደው ለራስ ምስክር ሆኜ አላዳላም እንጂ ቢቢሲ ላይ ቶፕ ሴልስ ተብሎ በተለይ ይሄ ኢትዮጵያ የሚለው አልበም እዛ ቢልቦርድ ላይ እንደዛ አንደኛ ሽያጭ ውስጥ ገብቶ እንደዚህ ሲሆን እና በነኃይሌ በልጆችሽ አይቀር ስምሽ ቴዲን ወልደሽ አፍሮ ብዬ ያልኩትን ሳስታውሰው ልክ ተንብዬ ነበር በራሴ ምኞት ብዬ ያው ስልሽ ቴዲ እንግዲህ ኢትዮጵያንም የሚያስጠራ ልጅ ሆኗል። ይሄ ዘፈን እንደዚህ ነው። በጣም ደስ ይላል። በጣም መደም መስማት አለብሽ። በህዝብ በኩል በጣም ተወዳጅ የሆነው ዘፈንህ እሷን እስቲ አንጎራጉረልን። ልጆቹ ሁሉ የዘፈኑበት ከምንም በላይ እሱ ዘፈንህ ነው በጣም ቫይራል የወጣው። እንትንም ነው ሲንግልም ነው እኮ ይሉኛል። በጣም የሚያስቀው 94 ዓመተ ምህረት የተጻፈ ዘፈን እስካሁን ግን እንዳዲስ ነው ለህዝብ የወጣው 2001 ዓመተ ምህረት በቃ ወደ ፋሲካ አካባቢ 2001 በሲንግል ሆኖ ነው እንግዲህ የተለቀቀው። ያው አልበሙ 2002 ሲወጣ ያው አብሮ ወጣ ማለት ነው። ምን ከሚመሳሰለው ነገር ጋር እንዴት እንደጻፍኩት ብዬ ከምለው ጋር ልንገርሽ። እንደ አዲስ ሕፃን አራስ ጡት እንደሚጠባ ፍቅርሽ ተናፋቂ ልጅ ነው ሆድ ሲያባባ ልጅማ እያደር ሲያድግ አፈቶ ያወራል ትልቁ መውደድሽ ገና ይኮላተፋል። እንዴት ሰው ከራሱ በላይ ሰውን ይወዳል እንዳላልኩኝ ያኔ ዛሬ በኔ ደርሷል።
ከኔ በላይ አንቺንም ከራስሽ ልማል እኔ ልሙት በጣም ነው የምወድሽ። ድሮ እንደዚህ ተብሏል። ይድረስ ለማ ለሁሉም ለሚዋደዱ ለባለቤቴ ለወይዘሮ ጉልላት፣ ከዛ ለልጄ ለቅድስትዬ፣ ለልጄ ለመዝሙርዬ፣ ለሚዋደድ ሰው ሁሉ በጣም ነው የምወድ። ለእናቴም ለእህቶቼም ለሁሉም ነው። ዞሮ ጥበብ በየቤቱ ታንኳኳለች። ዘፈኑ መርጦ ይወስደዋል። ይሄ ለእንደዚህ ተብሎ በጣም ሪሌት የሚያደርገው አንድ ቴሌቪዥን ጣቢያ ላይ ተናግሬዋለሁ፣ ግን በደንብ የሚገናኝበትን ነገር እግዚአብሔር በ93 ዓመተ ምህረት ነው ስንጋባኛ። ቴዲ ነበር በነገራችን ላይ ቴዲ አፍሮ ነበር። 30 ዓመት ሆኗቸዋል። አይ 30ው ከጓደኝነት ጀምሮ ነው። ሰርጋችን አሁን ወደ 25 ዓመት እየሄደ ነው። 93 ዓመተ ምህረት ነው የተጋባ ነው። እና ቴዲ ዘፍኖ ነበር። ቴዲ ብርሃኑን ምናምን ኳየር አድርጓል፣ ዘፍኗል። የዛን ጊዜ ብዙ ዘፈን 17 ምናምን ዘፋኝ ነው የነበረው የሰርጉ ዕለት፣ ያው ከጥላውን ጀምሮ ማለት ነውና ስላልጠራኸኝ በጣም አዝኛለሁ። በጣም ደግሞ ስንት ሺህ ሰው እንደመጣ አንድ ትልቅ ትረባ ተርቦኛል። አንዱ ሰው ሲወጣ እኮ ቆመህ ያገባችሁ ሳትከፍሉ ስለሆነ ስትወጡ ከፍላችሁ ውጡ ብትል ቤት ነበር የምትሰራው ምናምን አለኝ አንዱ፣ ያው የምታውቂው ሰው ማለት ነው። ሰው ብዙ አስከፍለ ብታስገባ ኖሮ 10 እንኳን ብር ብታስገባ ምናምን አሉኝ። ኤኒዌይስ እግዚአብሔር ፈቅዶ በ9 ወር ልክ በተጋባ ነው። በ9 ወር ነው ልጅ ሲያገኘ ነው መዝሙር የተወለደው። 9 ወር ከእንደዚህ ቀናቶች ሲሆን የ6 ወር 7 ወር ሆኖ እያጠበችው ታሻላችሁ አይደል? ልጅ ታሻል ፀሐይ ከሞቀ በኋላ ደግሞ ከታጠበ ወዲያና ዝም ብዬ አሰማታለሁ ባለቤቴን ዘፈን ብዙም አታውቅም፣ ግን በጣም የሆነ ነገር ሲመስላት ይሄ ደስ ይላል ትላለች። የምትመርጣቸው ነገሮች አሉ። ግጥሙን ምናምን ዳንሱን ምናምን አይደለም የሷ የሆነ ደስ የሚላት ነገር ሲሆንና ናንዬ ነው የምትለኝ ባለቤቴ። በነገራችን ላይ ናንዬ ነው የምትለኝና በዚህ አጋጣሚ ለሚስትህ ያለህን ፍቅር ግለጽላት። አክብሮትህን፣ ፍቅርህን በጆሮዋ ነው ልስማ እንጂ ምን ቁጥር አለው እንዴ? ለፍቅር ሚዛን አለው፣ ይሄው መልእክቱ ቁጥር አለው። ምን አለ ይሄ እኮ በቁጥር በመናገር ይሆናል። በመናገርም ሳይሆን በማድረግም አትችይው። በቃ ኢንስቲንክት ምን ልበልሽ፣ በመንፈሳዊ በቃ በደመ ነፍስ ግንኙነቱ ይሻላል፣ በሱ ቢገለጽ ይሻላል። እና ተናግሮም አውርቶም አድርጎም ስለምወድሽ ነው ብለሽ የምታደርጊውም ነገር እኮ ብዙ ነገር ይወደዳል። በሱም አይደለም። 2 ልጆች አፍርታችኋል። መዝሙረ ዳዊት እና ቅድስት ዳዊት። ምን ያህል እድሜ ሆናቸው ልጆች? 23 እና 20 ናቸው። አሁን በዚህ አጋጣሚ እንግዲህ አሁን በሚቀጥሉት ቀናቶች ውስጥ ነው የመጀመሪያ የኮሌጅ የዩኒቨርሲቲ ዲግሪውን የሚያገኘው ወንዱ ልጅ መዝሙረ። እንኳን ደስ አለህ ብዬ እናቱን በጣም ብዙ የለፋችውን በኃይል ሁሉ ነገር በጨዋነት በሃይማኖት በሰላም በፍቅር ሰው መሆን እንዴት እንደሆነ ብላ በቃ በደንብ በጠነከረ ነገር አሳድጋ በጣም ስለለፋች ወይዘሮ ጸደይ በተለይ በጣም በቃ እሷን የሚያስደስቱ ልጆች ይሆኑ ብዬ ላለው ጥበብ ውስጥ ያለ ሰው እንደዚህ ብሎ የሚናገርበት ምክንያት አለ። መሸሸጊያ ስላለን ማለት ነው። እኔ መሸሸጊያ ያለኝ ስልሽ ራስሽን አታታልይም፣ ግን በቃ የሆነ ነገር የባሰ ነገር ሲመጣ ያው መፈልገው ነገር እዛች ስቱዲዮ ውስጥ ገባና አንዴ ክራሩን አንዴ ማሲንቆውን ከዛ የሆነ ግጥም ከዛ የሆነ ነገር ሪኮርድ አደረግና በቃ ብዙ ሰው ላቤ ጠፍ እስከሚል እምቢ ሲለኝ ደግሞ ስፖርት ነገር እሰራለሁ። በቃ ወይ እንደዚህ ተደብቄ በቃ ገባሽ ድክምልና ተኛለሁ። እናት ብዙ ነገር ጥንካሬያችሁ እንዳለ ብዙ ነገር ነው እናት ላይ ያለው። በጣም ከባድ ብዙ መከራ እናቶች ላይ አለ በጣም ብዙ እና ያንን ሁሉ ነገር ነው አድርጋ ደግሞ እኔን ደግሞ ችሎም ደግሞ ልሽ መኖርም ደግሞ ገባሽ በቃ ዘፈንን ተቀብሎ በቃ በጣም ብዙ ውጣ ውረዱ ስላለፍኩኝ በቃ እንትኔ
የረጋ ነገር የለም። ክራር ሲጫወት ጊታር፣ ኪቦርድ ምናምን ከዛ በኋላ ዘፈን ካልዘፈንኩ ስል እንዲህ ስል እዛ ጋ ያንን ሁሉ ነገር ደግሞ ተቀብሎ ይችላል ይሆናል ብላ ስትቀበልና እነኛን ልጆች ስትሰጥ እነሱን አሳድጋ እዚህ ሲደርሱላት የባለቤቴ የወይዘሮ ጸደይ ልጆች በቃ የልጆችሽ እናት ሁልጊዜ እኔ ባለቤቴን መመረቃት የልጆችሽ እናት ያድርግሽ ልጆቹን ደግሞ እጸልይ እንደሆነ የእናታችሁ ልጆች ያርጋችሁ በቃ ጠንካራ ሆናችሁ እናታችሁን በኃይል የምታስደስቱ ሆኑ። እኔም በጣም ስሜት ውስጥ ገባለሁ። ቡቡነት አለብኝ ጠንከር እያልኩ ነው ማወራሽ ግን ቢሆንም የእናት ከባድ ነውና እነኚህ ልጆች ያው እንደዚህ ሆነው ያ ዘፈን የተዘፈነው ተመስገን እዚህ ላይ ደርሰዋል። እግዚአብሔር ሌላው ከራሴ ጀምሮ ለብዙ ሰዎች የሚደንቅ ያንተ ያቋም ጉዳይ ነው ማለት የቁመና ጉዳይ ሁልጊዜም ያው ነህ፣ ለውጥ የለህም። ሚስጥሩ ምንድነው? እግዚአብሔር በረከት በሚል ስፖርት ሰራለሁ። እሱ ካለው ኢምፓክት ካለው ስፖርት ስልሽ እኔ ጂም ውስጥ ምናምን የሆነ ጊዜ ሰርቻለሁ። በዲኤፍ ዘመን ዲኤፍ ሰምተሻል? ዳግም ፍንዳታ የሚባል ነው። ዲኤፍ ማለት በቀደም እንደሱ ብሎ እኔ ያስተማረኝ አንዱ አንተ እኛ ኩያነ ስቴጅ ላይ እንደዛ ምዘፍነው ምደንሰው እኛ ስታስፎግረን ምናምን አለና ዲቲ ነው ወራኔ ዳዊት ጽጌ እኮ አይ ዲኤፍ የምን ዲኤፍ ምናምን ስለው ዳግም ፍንዳታ ብለናል ስሙን አንተ ምናምን አሉና ልጆቹ አሁን ብዙ ሰው ይጠቀማታል ከዚህ በኋላ ዲኤፍ እና ልጆቹ ስሚኝ ልጆቹ በጣም የሚያስደስተኝ እነሱም ልጅ ያረጉኛል መሰለኝ እነኛ አብረውኝ ያሉት ባንዶቹ ያንግ ልጆች ናቸው። ከወጣቶች ጋር ነው የምትሰራው። ምንድነው ለሶሉሽን ለእንትን መፈጠር ጥሩ ነው። አንዳንዴ ካልተፈጠረም እሱን ኤክሰርሳይዝ ማድረግ ለመፍትሄ እኔ እግዚአብሔር ፈረደ የሚባል ነገር አልፈልግም። እግዚአብሔር ፈቀደ ነው። ህይወትም ሲያልፍ እግዚአብሔር የፈቀደውን አረገ ብዬ ነው ማምነው። ልክ እንደሱ ስለሆነ ስፖርት ቢሰራ እንግዲህ ያ ኮሳሳ የሆነ ዳዊት በኃይል በቃ ስልሽ በቃ ኮሳሳ በ20 ዓመቴ ሂልተን ሆቴል ልገባ ሲሄድ በቃ 21 ዓመት እየሆነኝ ወደ ሂልተን ሆቴል ሲሄድ ጀነራል ማኔጀሩ ይሄ ከሆነ የባንዱ ሊደር ሌሎቹ ከመዋለ ህፃናት ከኪንደርጋርተን ነው የሚመጡት ይሄ የሚያክል ሰውዬ ሂልተንን የሚያክል ባንድ አለኝ ብሎ ይመጣል ብሎ ከመኩሳቴ 43 ኪሎ በ21 ዓመት እስቲ ማን ነው 20 ዓመቶች ውስጥ ያላችሁ 21 ዓመት 43 ኪሎ ኩስስ ያለ በቃ ይሆን የተጎዳ ከዛ ስፖርቱንም እየሰራው ሰውነት የምትልያል አሁን 365 ቀን ሰራለሁ ስፖርት በጣም ትንሽ ስፖርት ተነሳው 12 ደቂቃ ስቴጅ ላይ ከወጣሁ 12 ደቂቃ ካልወጣሁኝ ስቱዲዮስ ብዙ ስራ ካለኝ 15 ደቂቃ ምንም ከሌለኝ አሁን ዛሬ ንግግር የሚበዛበት ቀን ነው ከአዲስ ጋር ቀጠሮ አለኝ አልኩ የ20 ደቂቃ ነው የሰራሁት 20 ደቂቃ ውስጥ አለች 1500 ገመድ ዘላለሁ ፑሽ አፕ ምናምን አለኝ ምናምን ከዛ በቃ እሱ ሽሮቴሪያን ነው መባለው ሌላ ስም ሰጠው ሽሮቴሪያን ቆሎቴሪያን እና ሽሮቴሪያን በልቻለሁ በጣም ኢምባክ ዴይስ አሁን ግን ኦልሞስት ከ40 ዓመት በላይ ሊሆን ነው ስጋ ካልበላ አትበላም ፈጽሞ በቃ ቀድሜ ያውቀዋለሁ እንደሚወደድ በጣም እንደሚወደድ እንደነበር አልወድም ነበር የሚገርምሽ ከልጅነቴም አልወድም ነበር በቃ እኔ ሽሮ ይኸውልሽ ምን የመሰለ ሽሮ ቅቤ ገባበት ምን አለበት የለም ትልቅ ሽንኩርት ብዙ የማይወድ ሰው በጣም ከይቅርታ ጋር ብዙ ሽንኩርት ያለው ሽር ያለ ነው ከነስሙ ሽር ያለ ሽሮ ከተገኘ አንድ ተረታቂ የለ የሰጠይ ታክት ይላል ያገር ሰው የሰጠይ ታክት በስኒ በድስት ሙሉ ብሰጪኝ ይበላለሁ በቃ እሱ ከዛ ውሃ መጠጣት ነው ውሃ መጠጣት በቃ እሱ እኔ ይኸውልሽ ምግብም በጣም አሳንሼ ነው የምበላው በነገራችን ላይ እኔም አንዴ ነው የምበላው እና ብዙ ሰው ከትልቅ ሰው ጋር እንዴ ከሱ ኮርጀህ ነው ምናምን ይሉኛል እኔ እንቁላልም የተገኘለት በድሮ ዋጋ ከተገኘ እበላለሁ ወተትም ደግሞ ትንሽ ያው እንትን እላለሁ ግድ የለኝም እና
ይሄን ያህል እንትን አይልም። በቃ ጠዋት ስፖርቴን ሰራሁ። አቋም ያልሽው ነገር ያቺ እንግዲህ አቋም ላይ ካለ ከዛ በጣም ትንሽ ነው ኢንቴክ፣ ብዙም አልበላም። በጣም የገብስ ቆሎ በላለሁ፣ ብዙ በኃይል ብዙ በላለሁ በቀን። እንደውስ ያለ ውሸት 120 አማካሪ ሐኪም አለ ወይንስ ራስን በራስ ነው ሳይንቲስት እንኳን አልኩሽ ፈላስማ ያለ ማን ያው የሚሉትን እየሰማሁ ትንሽ አነባለሁ ምን እንደዚህ እንጂ ይሄን ያህል ምንም የለም። እግዚአብሔር ይመስገን። ብዙም ቼክአፕ ምናምን ሲታይ እንደው ይሄን ያህል አስጊ ነገር አይታይም። እግዚአብሔር ይመስገን ተመስገን። ብዙ ምንም የለም። ዴቪዬ በጣም 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 እግዚአብሔር ያክብርልኝ። አሜን አሜን። የተጣበበ ጊዜህን ሰጥተህ ይሄን ያህል እንድንጫወት ወደ ኋላ በትዝታ እንድንመለስ አድርገኸኛል። ከልብ ነው የማመሰግነው። እንደው መጨረሻ ላይ ይሄን ማለት አለብኝ የምትለው ነገር ካለ? ምንም የቀረ ነገር የለም እንዳልሽ ሊያልቅ አይችልም። ሊያልቅ ስለማይችል ኤፒሶድ አድርገን ሌላ ጊዜ ደግሞ ቆየት ብለን እኔ ደግሞ አዲስ ነገር ሰርቼ አዲስ ነገሮች እየሰራሁ ነው። እንግዲህ ስለራሴ ማስተዋወቅ ስለሚያስፈልግ አሁን ብዙ ግጥም ዜማዎች ለሰው መስጠት በጣም ስስታም ነበርኩኝ። ለመስጠት በጣም እሰራውና በጣም በቃ ሲያምረኝ ራሴ ዘፍነዋለሁ ትላለህ። እንዲያውም ነፃነት ትነግርሻለች አንድ ቀን ነፃነት መለሰ በቃ አርጌው በኋላ በቃ ይሄንንማ እኔ ደግሞ የዘፈን ስስት ምናምን እንደው አሁን ግን በቃ ክፍት ብሎልኛል። እንደው እግዚአብሔር በዚሁ ያስቀጥል። መስጠት ጀምሬያለሁ። ያው ከሌ ቅድም ያልኩት በጣም ወደው በጣም ሌላ አይነት ስታይል ይዞ የመጣ ለዚህ ሀገር አንድ ከባድ ነገር ይዞ መጥቶ አዲስ ስታይል ያስተማረ ይሄ ሞር የአይላንድ ነገር የካሊፕሶ የካሪቢያን የአፍሪካን አይነት ስታይል ያመጣ ጎበዝ ሙዚቀኛ ነው ዳዊት መለሰ። ከባድ ዳንሰኛ ነበር ደግሞ በእኛ ጊዜ በነገራችን ላይ እና ያው እሱን ቅድም ያነሳሁት እንጂ ሌላም ስም አልጠራልሽም። እንዲህ አለ። አሁን ዩቲዩብ ቻናል የመክፈት ነገር አለ ሶሻል ሚዲያ ላይ በደንብ ለአዲሶቹ ልጆች ከዚህ በኋላ አዲሶቹ ልጆች እያመጡ ስራ ማሰራት ብቻ ሳይሆን ያለኝን ያለ ውሸት በቃ ያለ ውሸት በዜማ ደረጃ ከ250 ያላነሰ አዲስ ዜማ አለ እኔ ጋር በቃ በጣም ግራ በሚያጋባ አይነት እና በቃ ከዛ ውስጥ እያወጣሁ ግጥም ገጣሚ እየመጣ አሁን ግጥም ገጣሚዎች ማግኘት ጀምሬያለሁ። በምንድን ነው ኮንታክት የሚያደርጉ? ብዙ ዜማና ግጥም ፈላጊ ልጆች አሉ። ዳዊት አዳዲስ በቀደም አብዱ ኪያር እንዲያውም ልጠይቀው ሄጄ ያቺ እግሩ ላይ ትንሽ የደረሰች ልጠይቀው ሄጄ እዛ የተሰበሰቡ በጣም ከባድ ፖዚቲቭ ኤነርጂ ያለው ልጅ ነው እሱ አብዱ። ከቀልዱ ከጨዋታው ባሻገር ስጧቸው ልጆቹን ስጧቸው፣ ኧረ እባክህ ስጥ ዳዊት ይደጉ ልጆቹ ነው የሚለው። ደስ የሚል በቃ እንዴት በቃ የሚነካ ነገር ስጧቸው እና ሂድ አንተ ይሄውና አለኝ እያለ ነው ምናምን አለው እዛ የነበሩትን እና ለእንደዚህ ያው ዳዊት ጽጌ ብለሽ ጉግልም አድርገሽ ዳዊት ሚውዚክ ወይ ዳዊት ባንድ ስትይ ስልኬ እዚህ ጋር ነው አይባልም። የኔ ስልክ ጠፍቶ ማያውቅ በጠዋት ስለምነሳ ደግሞ ጠዋትም አነሳዋለሁ ሁልጊዜ። ያው ለቴዲ እንደደወልሽው 956 ላይ አይደለም አሁን እዚህኛው ስልክ ላይ ደውለው ማግኘት ይችላሉ። ያለኝን ሁሉ ሰጥቼ እስቲ ቢያንስ ተስፋም ይሁን ልጆቹም ትልቅ እንዲሆኑ አዲስ የሚሆኑትም እኔም ደግሞ ለራሴ የጻፍኳቸው ነገሮች አዲስ ቻናል ስከፍት ለራሴም ፕሮዲውስ እያረኳቸው በተለይ እኔ ጋር ያሉትን ልጆች የራሴ ቻናል የራሴ ዩቲዩብ ፔጅ ኖሮኝ ከዛ ራሳችን ዩቲዩብ ላይ ደግሞ የዳዊት ባንድን ስራዎች የምናወጣበት ዳዊት ባንድ እየተቀዱ ያሉትን እዛ ስቱዲዮ ውስጥ የሚቀዱትን የኔ ፕሮዳክሽን የሆነ ሌላ ግጥም አምጥቶ እነሱ እንደሱ እያልኩ እንግዲህ እሱን እየሞከርኩኝ ነው። ወደዛ እየሄድኩ ነው። ከዛ ሌላ እንግዲህ እንዘፍናለን። ጋብዛችሁና ትመጡና ባንዱን ደግሞ ታያላችሁ። ዴቪዬ ጨዋታ በጣም ደስ ይላል። ከልብ ነው የማመሰግነው። ፈጣሪ ያክብርልኝ። እኔ የማከብረው በጣም እኔ የማከብረው እግዚአብሔር ያክብርልኝ። ታሪካችን ብዙ ነው እና እንጂ እንግዲህ ብዙ ነገር አወራን፣ ብዙ ነገር ተጫወትን። እግዚአብሔር ዓለምን ይጠብቅ። ፈጣሪ ዓለምን ሁሉ ለፍቅር ያድርጋት። ጠዋት ተነስተን ዛሬ የተወለድንበት ቀን ነው ብለን የምናከብርን ሆን ኢነሰንስ አድሮ ጠዋት መነሳትን የሚያክል ትልቅ በረከት የለም። በቃ ጠዋት ተነስቶ እንዲህ ብሎ ተንጠራርቶ ብርሃኑን ማየትን ያክል የተቆጠረውን የተወለድንበትን ቀን ከምንቆጥር እያንዳንዱ ቀን ልደት ነው። በቃ ዛሬ የተወለድኩበት ቀን ነው እኮ ዛሬ ደስ የሚል ቀን ነው ብለን ቀናችንን ጀምረን
ዘመኑ ከባድ ዘመን ስለሆነ አቅፌሽ እህቴ የኔ እህት ምን ሆንሽ ዳዊትዬ ምን ሆንክ ምን ሆነብህ ምናምን ብለሽ ተቃቅፈን በጣም ተዋደን እንደዚህ ተቃቅፈን ልርዳህ እንደዚህ ልሁን ብለን እንኳን አልሆነም እንኳን ተጣልተን ዛሬ መጣላትን መቀያየምን በቃ የሚያጠፋ ነገር በቃ በጣም ተዋደንም አይሆን እንኳን ተጣልተን እኔ ለብዙ ሰው ነው እንደዚህ የምለውና በተቻለን መጠን ብዙ ፖዚቲቭ ኤነርጂ ስሰስት ብውል ከ10 ብሯ ላይ 15 ሳንቲም ለመስጠት እንደምንም ሰስቼ በቃ በጣም ተቆናቁኜ በጣም ሰስቼ 15 ሳንቲም ብሰጥ ብዙ ነገር ታተርፋለች። በድሮ ሂሳብ ነው ማስብልሽ የሚገባሽ ምክንያቱም ድሮ ላይ ብቻ አይደለም አሁንም ሰጪ ነው። ስለዚህ ዲቴል በደንብ እንድንገባ ስላልፈለክ ነው። ብዙ ሰዎች የሚያወሩልህ ስለ ደግነት በቁጥር ማልጠራው አንድ ሰው ተቸገርኩ ሲል እንዴ ቸግሮታል ጥሩልኝ እሱን እንዲበሉ ብራ እያወጣ የምትሰጥ ነው እስካሁን ድረስ ግን እንዲወራልህም እንድታወራም ስለማትፈልግ ይሁን እሺ የሚሰጠኝ ሰው አለ ከዛ እየተቀበልኩ ነው ማመጣው ከምሰጥም ከሆነ እሱ እግዚአብሔር ይሁን እሱ እንደሆነ ግን ለሁላችንም እንደሱ ያርግ በቃ ምን እንዋደድ እዚህ ውስጥ ማያቸው ልጆች እኔና አንቺ ሌላ እድሜ ውስጥ ነንና አንቺ እንዲያው ማያት ሁሉ ሆነሻል እኔ ደግሞ እግዚአብሔር አያት ያድርገኝና ምናምን ብዬስል እነኚህ ልጆች በጣም ያንጎች ስለሆኑ እኔ ካወራሁት ነገር አንቺ ከጠየቅሽኝ የተማሩት ነገር ቢሆን እነሱም ደግሞ ለሌላ ይናገሩ በጣም ሰላም ፍቅር በቻል ነው መጠን ምን ሆንክ እየተባባልን የምንተሳሰብ ያርገን እግዚአብሔር ዓለሟን ነው እኔ ኢትዮጵያ ብዬ ያለለም ዓለም ውስጥ ነን እና ያለ ነው በቃ እግዚአብሔር ፈጣሪ በየሃይማኖታችን ተመልክቶን በጣም ሰላምና በጣም መልካም ጊዜ እንዲያደርግልን እመኛለሁ። ይሄው ነው እንግዲህ በጣም አመሰግናለሁ። ከልብ ነው ማመሰግነው ፈጣሪ ያክብርልኝ። በጣም መላውን ክሮችሽን አመሰግናለሁ። በዚህ ጊዜ ውስጥልኝ በጣም አከብራለሁ። ካቾቻችን እና አድማጮቻችን እስካሁን ድረስ ከዳዊት ጽጌ ጋር የነበረን ቆይታ ይሄን ይመስላል። ባዲ ጠብታ እንደምትዝናኑ እንደምትማሩበት እርግጠኛ ነኝ። ይሄንን እንግዲህ ከወደዳችሁት ሰብስክራይብ አድርጉልን። በጎ ነገሮችን ጥሩ ነገሮችን ትማሩበታላችሁ። ታሪክን ወደ ኋላ ትመለሳላችሁ፣ ከፊትም ያለውን ታገኙታላችሁ። እናመሰግናለን። ፈጣሪ ያክብርልን። ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ኑሮ ጀመረች በሰላምታ